ኢትዮጵያ የባህር በር የማግኘቷ ጉዳይ የማይቀር መሆኑን ሚኒስትሩ በአጽንኦት ተናገሩ። ኢትዮጵያና ግብጽ በወደቡ ላይ ቢፈራረሙም ለኢትዮጵያ አሰብ አሁንም ቀዳሚ ትኩረት ሆኖ እንደሚቀጥል አንድ ከፍተኛ የመንግስት ባለስልጣን በአንክሮ ተናግሯል። የኢትዮጵያ መንግስት በአሰብ ወደብ ላይ ከፍተኛ ኢንቨስትመንት ስላፈሰሰበት ወደቡን ግዴታ መቆጣጠር እንዳለበት ከፍተኛ ባለስልጣኑ አስጠንቅቀዋል። እንመለከተዋለን። በሌላ በኩል አቶ ክርስቲያን ታደለን ጨምሮ በእስር ላይ ያሉ ሰዎች በይቅርታ ሊፈቱ ነው በሚል ሰሞኑን እየተሰራጨ ያለው መረጃ ሐሰት ነው ተብሏል። በአማራ ክልል ከተቀሰቀሰው ግጭት ጋር በተያያዘ በእስር ላይ የሚገኙት ግለሰቦች ከእስር ሊፈቱ ነው መባሉን ጠበቃቸው ምንም የደረሳቸው መረጃ እንደሌለ ተናግረዋል። የፌዴራል ጠቅላይ ፍርድ ቤት በነ ዮሐንስ ባያሉና በነ ክርስቲያን ታደለ ላይ ከመጋረጃ ጀርባ የቀረበውን ምስክር ተከትሎ በአቃቤ ሕግ በቀረበው ሰነድ ላይ አስተያየት ለመስጠት ለጥር 30 ተለዋጭ ቀጠሮ ሰጥቷል። የምናይ ይሆናል። በሌላ መረጃ ኢራን የኒውክሌር ጦር መሳሪያዎች ግንባታን መልሳ የምትጀምር ከሆነ ሌላ ዙር ከባድ ቅጣት እንደሚጠብቃት ፕሬዝዳንት ትራምፕ ተናገሩ። የእስራኤልን ጠቅላይ ሚኒስትር ተቀብለው ያነጋገሩት ፕሬዝዳንት ትራምፕ የጋዛው የሰላም ዕቅድ በፍጥነት እንደሚጀምር በመጠቆም ለሐማስ ከባድ ማስጠንቀቂያ አስተላልፈዋል። የኒውክሌር መርሃ ግብሯን መልሳ እየገነባች ነው የሚባልላት ኢራን ለዚህ የትራምፕ ዛቻ የአጸፋ ምላሽ ሰጥታለች። እንመለስበታለን። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላለሁ። ኢትዮጵያ የባህር በር የማግኘቷ ጉዳይ የማይቀር መሆኑን ሚኒስትሩ በአጽንኦት ተናገሩ። ኢሳያስና ግብጽ በወደቡ ላይ ቢፈራረሙም ለኢትዮጵያ አሰብ አሁንም ቀዳሚ ትኩረት ሆኖ እንደሚቀጥል አንድ ከፍተኛ የመንግስት ባለስልጣን በአንክሮ ተናግሯል። የኢትዮጵያ መንግስት በአሰብ ወደብ ላይ ከፍተኛ ኢንቨስትመንት ስላፈሰሰበት ወደቡን ግዴታ መቆጣጠር እንዳለበት ከፍተኛ ባለስልጣኑ አስጠንቅቋል። ወደብ ለማግኘት የምናደርገው ጥረት ከእውቅና ደረጃ ወደ ተግባራዊ ምዕራፍ መሸጋገሩንና የባህር በር ለማግኘት የሚደረገው ጥረት በዲፕሎማሲው ረገድ ተቀባይነት ማግኘቱን ገልጸው አሁን ላይ ጥያቄው እንዴት ይመለስ ወደሚለው ተግባራዊ ምዕራፍ መሸጋገሩን የገለጹት የውጭ ጉዳይ ሚኒስትር የሆኑት ዶክተር ጌዲዮን ጢሞቴዎስ ናቸው። ሚኒስትሩ በሕዝብ ተወካዮች ምክር ቤት ባደረጉት ቆይታ በርካታ አነጋጋሪ ጉዳዮችን አንስተዋል። የምክር ቤቱ አባላት የሀገሪቱን የባህር በር ፍላጎትና ተያያዥ የዲፕሎማሲ እንቅስቃሴዎችን በተመለከተ ላነሱላቸው ጥያቄዎች ምላሽ ሰጥተዋል። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ከአንድ መንግስት ወይም የፖለቲካ ፓርቲ በላይ የሆነና ከትውልድ ወደ ትውልድ የሚሸጋገር ብሔራዊ ጥያቄ ሲሉ የገለጹት ሚኒስትሩ ጉዳዩ አሁንም ቅድሚያ የሚሰጠው አገራዊ አጀንዳ መሆኑን አጽንኦት ሰጥተዋል። በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያን እንዲሁም የኢትዮጵያ ኤምባሲዎች የሀገሪቱን የባህር በር ፍላጎት ለማሳካት በንቃት እየተሳተፉ መሆኑንና አሁን ላይ እየተከናወኑ ያሉት የዲፕሎማሲ እንቅስቃሴዎችም አበረታች ምልክቶች እያሳዩ መሆኑን ገልጸዋል። ሚኒስትሩ የመንግስት ድጋፍ ሳይኖራቸው በተለያዩ ሚዲያዎች የኢትዮጵያን የባህር በር ጥያቄ ሲያስተዋውቁና ዘብ ሲቆሙ ለነበሩ ዜጎች ምስጋናቸውን አቅርበዋል። አክለውም ኢትዮጵያ ከጎረቤት አገራት ጋር ያላት ግንኙነት መልካም መሆኑን ጠቅሰው ሀያላን አገራት ፍላጎታቸውን ለማሳካት በሚፎካከሩበት በአፍሪካ ቀንድ ቀጠና ኢትዮጵያ ስትራቴጂካዊ ጥቅሟን ለማስከበር ዲፕሎማሲያዊ ጥረቶችን እያደረገች እንደምትገኝ ተናግረዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከዚህ በፊት በሰጡት አስተያየት አስተማማኝ የሆነ የአሰብ ወደብ ተጠቃሚነት የኢትዮጵያ ተቀዳሚ ብሔራዊና ስትራቴጂካዊ ፍላጎት መሆኑን በድጋሚ አረጋግጠዋል። ሚኒስትሩ የአሰብ ወደብን አስመልክቶ ለቀረበላቸው ጥያቄ በሰጡት ምላሽ የአሰብ ወደብ ለኢትዮጵያ ቀዳሚ ትኩረት ሆኖ እንደሚቀጥል አጽንኦት ሰጥተዋል። ይህም የሚሆነው ታሪካዊና ሕጋዊ ስህተቶችን ለማረም ብቻ ሳይሆን የኢትዮጵያ መንግስት በአሰብ ወደብ ላይ ከፍተኛ ኢንቨስትመንት ስላፈሰሰበት ጭምር መሆኑን አስረድተዋል። ከዚህ ቀደም ኤርትራ ጦርነት ስታውጅ የአሰብን ወደብ ተጠቃሚነት ማጣታችንን አስታውሰው አገሪቱ ወደፊት ለተመሳሳይ ተጋላጭነት ራሷን አትሰጥም ሲሉ አስጠንቅቀዋል።
በሌላ በኩል አቶ ክርስቲያን ታደለን ጨምሮ በእስር ላይ ያሉ ሰዎች በይቅርታ ሊፈቱ ነው በሚል ሰሞኑን እየተሰራጨ ያለው መረጃ ሐሰት ነው ተብሏል። በአማራ ክልል ከተቀሰቀሰው ግጭት ጋር በተያያዘ በእስር ላይ የሚገኙት ግለሰቦች ከእስር ሊፈቱ ነው መባሉን ጠበቃቸው ምንም የደረሳቸው መረጃ እንደሌለ ተናግሯል። የፌዴራል ጠቅላይ ፍርድ ቤት በነ ዮሐንስ ባያሌውና በነ ክርስቲያን ታደለ ላይ ከመጋረጃ ጀርባ የቀረበውን ምስክር ተከትሎ በአቃቤ ሕግ በቀረበው ሰነድ ላይ አስተያየት ለመስጠት ለጥር 30 ተለዋጭ ቀጠሮ ሰጥቷል። ፖለቲከኞችና አክቲቪስቶችን ጨምሮ ጋዜጠኞች እንዲሁም ሌሎች በአማራ ክልል በተቀሰቀሰው በትጥቅ ግጭት ጋር በተያያዘ በእስር ላይ የሚገኙት ግለሰቦች ከእስር ሊፈቱ ነው መባሉን የነ ክርስቲያን ታደለ ጠበቃ ሰለሞን ገዛኸኝና ቤተሰቦቻቸው ምንም የደረሳቸው መረጃ እንደሌለ ለአዲስ ማለዳ ተናግሯል። እየተሰራጨ በሚገኘው መረጃ ይፈታሉ ከተባሉት መካከል የሕዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ የሚገኙበት ሲሆን ከመጪው ገና በዓል በፊት ከእስር እንደሚፈቱ እንደሚጠበቅም እየተነገረ ይገኛል። መንግሥት ከዚህ ቀደም በ2014 ዓ.ም የገና በዓልን በማስመልከት እነ እስክንድር ነጋ፣ ጀዋር መሐመድ፣ ስብሃት ነጋን የመሳሰሉትን ጨምሮ ሌሎችንም ፖለቲከኞች በተመሳሳይ በበዓሉ ዕለት እንደለቀቃቸው ይታወሳል። እየተሰራጩ በሚገኙ መረጃዎች ግን በመጀመሪያ ዙር ከእስር ይፈታሉ ተብሎ ከሚጠበቁት መካከል ዮሐንስ ቧያሌው፣ ጋዜጠኛ ዳዊት በጋሻው፣ ክርስቲያን ታደለ፣ ሲሳይ አውግቸው፣ ቴዎድሮስ ኃይለማርያም፣ ወንደሰን አሰፋ፣ መስከረም አበራ፣ ጫኔ ከበደና ካሳ ተሻገር እንደሚገኙበት ተመላክቷል። በሌላ በኩል የፌዴራል ጠቅላይ ፍርድ ቤት በነ ዮሐንስ ቧያሌው መዝገብ በክርስቲያን ታደለ ላይ ከመጋረጃ ጀርባ የቀረበውን ምስክር ተከትሎ በአቃቤ ሕግ በቀረበው ሰነድ ላይ አስተያየት ለመስጠት ለጥር 30 ተለዋጭ ቀጠሮ መስጠቱን አዲስ ማለዳ ከዚህ ቀደም መዘገቡ ይታወሳል። በመጨረሻው መረጃ ኢራን የኒውክሌር ጦር መሳሪያዎች ግንባታን መልሳ የምትጀምር ከሆነ ሌላ ዙር ከባድ ጥቃት እንደሚጠብቃት ፕሬዝዳንት ትራምፕ ተናገሩ። የእስራኤሉን ጠቅላይ ሚኒስትር ተቀብለው ያነጋገሩት ፕሬዝዳንት ትራምፕ የጋዛው የሰላም ዕቅድ በፍጥነት እንደሚጀመር በመጠቆም ለሐማስም ከባድ ማስጠንቀቂያ አስተላልፏል። የኒውክሌር መርሃ ግብሯን መልሳ እየገነባች ነው የሚባልላት ኢራን ለዚህ የትራምፕ ዛቻ ከባድ የተባለ የአጸፋ ምላሽ ሰጥታለች። ኢራን የባሊስቲክና የኒውክሌር ጦር መሳሪያዎች ግንባታ መርሃ ግብሮቿን መልሳ የምትጀምር ከሆነ የሚፈጸምባትን ሌላ ዙር ከባድ ጥቃት አሜሪካ እንደምትጀምር ፕሬዝዳንት ትራምፕ አስጠንቅቋል። ፕሬዝዳንቱ ከእስራኤል ጠቅላይ ሚኒስትር ጋር ለጋዜጠኞች በሰጡት መግለጫ ላይ ኢራን የኒውክሌር ጦር መሳሪያዎችን ለመገንባት ከዚህ ቀደም ኢላማ ከተደረጉት ውጪ ሌሎች ቦታዎችን እየተጠቀመች መሆኗ ከደረስንበት አሜሪካ ተጨማሪ ጥቃት እንደምትፈጽም ገልጿል። ፕሬዝዳንት ትራምፕ ለሰነዘሩት ዛቻ ኢራን በሰጠችው ምላሽ በኢራን ላይ የሚሰነዘር የትኛውም አይነት ጠባጫሪ ጥቃት ፈጣንና የከፋ ምላሽ ይሰጠዋል ሲሉ አስጠንቅቋል። ትራምፕ ባለፈው ዓመት ሰኔ ላይ አሜሪካና እስራኤል በኢራን ላይ በፈጸሙት የአየር ጥቃት የአገሪቱ የኒውክሌር ተቋማት ፈራርሷል ብለው ነበር። መልሶ ለመገንባት ሙከራ እያደረጉ እንዳልሆነ ተስፋ አደርጋለሁ። እየገነቡ ከሆነ ግን ከማጥፋት ውጪ ምንም አይነት አማራጭ የለንም ብለዋል። ኢራን በበኩሏ ራሷን ለመከላከል ሙሉ ለሙሉ ዝግጁ መሆኗንና አዲስ ጥቃት የሚሰነዘርባት ከሆነ በእስራኤል ላይ አስከፊ ውጤት ይኖረዋል ስትል አስጠንቅቃለች። በትናንትናው ዕለት የእስራኤሉን ጠቅላይ ሚኒስትር ተቀብሎ ያነጋገሩት ፕሬዝዳንት ትራምፕ ሁለተኛው ዙር የጋዛ የሰላም ዕቅድ በፍጥነት እንደሚጀመር በመጠቆም ለሐማስም ጭምር ከባድ ማስጠንቀቂያ አስተላልፏል። እስራኤልና ሐማስ ወደ ቀጣዩ ዙር የሰላም ሂደት በምን ያህል ፍጥነት እንደሚሸጋገሩ በጋዜጠኞች የተጠየቁት ትራምፕ ሂደቱ በአስቸኳይ እንደሚሆን ጠቅሰው ሐማስ ትጥቁን በቶሎ የማይፈታ ከሆነ ከባድ ቅጣት ይጠብቀዋል ሲሉ አስጠንቅቋል። ባለፉት ወራት ተግባራዊ የሆነው የመጀመሪያው ዙር የጋዛ ስምምነት የተጠናቀቀ ሲሆን በሁለተኛው ዙር ሐማስ ትጥቅ እንዲፈታ ይጠበቃል። ትራምፕ እቅዳቸው በሆነው የሰላም ስምምነት ወደ ሁለተኛው ምዕራፍ እንዲሸጋገር መፈለጋቸውን በእቅዳችን መሰረት በፍጥነት ወደ ሁለተኛ ምዕራፍ መሸጋገር አለብን፣ ነገር ግን ትጥቅ ማስፈታት መኖር አለበት ብለዋል። ለዚህም ሐማስ በተስማማው መሰረት ትጥቅ መፍታት አለበት፣ ነገር ግን የማይፈታ ከሆነ ከባድ ቅጣት ይጠብቀዋል ብለዋል። ከዚህ ቀደም የሐማስ ከፍተኛ መሪዎች ትጥቅ የመፍታት ጉዳይ ገና መሆኑን በመጥቀስ
ተጨማሪ ንግግር ከአሜሪካ ጋር መደረግ እንዳለበት መናገራቸው ይታወሳል።